ቴዎድሮስ ካሳሁን ቴዲ አፍሮ አዲሱን አልበሙን ይፋ ማድረጉን ተከትሎ በአልበሙ ውስጥ የተካተቱት ግጥሞችና ዜማዎች ወቅታዊ የሀገሪቱን ፖለቲካዊና ማህበራዊ ሁኔታ የሚተቹ መልእክቶችን ይዘዋል። በተለይም ዳስጣልና ያዘውንባ የአንድነት የሰላምና የፍትህ ጥያቄዎችን የሚያነሱ ስራዎች በመንግስት ደጋፊዎችና በተቃዋሚዎች ዘንድ የተለያዩ ትርጉሞችን ሲሰጡ ቆይተዋል። አሁን ከጠቅላይ ሚኒስትር አብይ አህመድ የተሰነዘረው ምላሽ ቁራዎች ይጮሃሉ እኛ ንስሮችንና ወደ ከፍታችን እንበራለን የሚለው ንግግር ጉዳዩን ከመደበኛ የኪነ ጥበብ ወሬ ወደ ትልቅ ፖለቲካዊ ክርክር አሸጋግሮታል። ይህ አይነቱ የቃላት ምልልስ በህዝቡ ዘንድ የተለያዩ ስሜቶችን ፈጥሯል። በፖለቲካ ተንታኞች እይታ የጥበብ ስራዎች የህዝብን ብሶትና ሐሳብ ማንጸባረቂያ መሳሪያዎች ናቸው። ቴዲ አፍሮ በስራዎች የሚሰነዝረው ትችት በብዙዎች ዘንድ የህዝብ ድምጽ ተደርጎ ሲወሰድ፣ የመንግስት ምላሽ ደግሞ ትችቶችን ያለመቀበልና ወደ ጎን የመተው አካሄድ ተደርጎ ተተርጉሟል። በሌላ በኩል የጀመርነው የብልጽግና ጉዞ በትናንሽ አጀንዳዎች የሚታወቅ አይደለም ሲሉ መናገራቸውን ጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣውረድ በብዙ ስቃይ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደየትኛውም ጉቶ ነቅለን በመጣል እናልፋለን። ለዚህ ደግሞ ብቃት እንዳለን በተደጋጋሚ ስላሳየን ከዚህ በኋላም የሚሞከሩ ሙከራዎች ካሉ በዚያው መንገድ የሚቀጥል ይሆናል። ኃይል ያላደራጀ በብቃት ራሱን ያላሰናዳና ያላዘጋጀ ህዝብ ይጠፋል፣ ይበተናል ያሉት ጠቅላይ ሚኒስትር አብይ አህመድ በቅርብ ላሉ ጠላቶች ብቻ ሳይሆን ከሩቅ ለሚሰነዘሩ ማንኛውም ሙከራ ኢትዮጵያ እንደ ሀገር መከላከልና መጽናት እንድትችል እየተሰራ ነው በማለትም አብራርተዋል። የጀመርነውን ልማት እንቀጥላለን። ግራቀኝ ሳንል ፎከስድ ሆነን በትብብር መንፈስ የልማት ጉዟችንን እናስቀጥል። ከዚህ ውጭ ያለው አማራጭ የጥፋት የጉዳት አማራጭ ብቻ ነው። ዓለም እንደምታዩት በከፍተኛ መተራመስ ውስጥ ነው ያለችው። ምግቡን ያላመረተ፣ ተቋሞቹ ያላጠናከረ፣ ኃይል ያላዘጋጀ፣ በብቃት ራሱን ያላሰናዳ ሀገርና ህዝብ ይጠፋል፣ ይበተናል። ያ እንዳይሆን በብዙ መልኩ አቅማችን እያደረጀን በቅርብ ላሉ ጠላቶች ብቻ ሳይሆን ከሩቅ ለሚሰነዘር ማንኛውም ሙከራም ኢትዮጵያ መከላከልና እንደ ሀገር መጽናት እንድትችል ከፍተኛ ስራዎች እየተሰሩት ስለሆነ የኢትዮጵያ አርሶ አደሮች ዛሬም እንደ ትናንቱ ኢትዮጵያን ለመመገብ የምታደርጉት ጥረት ይበርታ፣ ይቀጥል፣ እንዳይቋረጥ የነቃ የተማረ የሚያደርገውን የሚያቅ አርቆ ማየት የሚችል የሚተጋ ትውልድ ለባርነት ስለማይጋለጥ እኛ አባቶቻችን ባለፉበት መከራና ችግር ልጆቻችን እንዳያልፉ መሰረት ጥለን እንድናልፍ በጋራ እንድንቆም በታላቅ ትህትና አደራ ልላችሁ። ቴዲ አፍሮና ዶክተር አብይ አህመድ ምን አገናኛቸው? እሱ የቴዲ አልበምና የዶክተር አብይ ንግግር በርካቶችን ትኩረት ስቧል። ይሄ ነገር ወደ ፖለቲካው ዘርፍ ለመውሰድ በርካቶች ጥረት እያደረጉ ነው። ዶክተር አብይ አህመድ ዛሬ ያስመረቁት አንድ ፕሮጀክት ላይ የተናገሩትን ንግግር ከቴዲ አፍሮ አልበም መለቀቅ ጋር በርካቶች ሲያገናኙት እየተመለከትን ነው። በርካቶች ስለዚህ ሐሳብ ሲሰጡ ስለተመለከትኩ ነው። እናንተስ ይሄን ሐሳብ እንዴት አያችሁት? ወደ ፖለቲካ ለማዞር እየተሄደበት ያለው ርቀት በርካቶችን እያስከፋ ይገኛል። ቴዲ አፍሮ ዛሬ በለቀቀው አልበም በርካቶችን ትኩረት ስቧል። ኢትዮጵያም አልፎ በዓለም ደረጃ በርካታ ሪከርዶችን እየሰበረ ይገኛል። ዶክተር አብይ አህመድ የተናገሩትን ንግግር ከቴዲ አልበም መለቀቅ ጋር አገናኝተው በርካታ የትችት ሐሳቦችን ሲሰነዝሩ እንመለከታለን። እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብ አላችሁ? ቴዲ አፍሮና የጠቅላይ ሚኒስትር ዶክተር አብይ ንግግር ምን አይነት አንድምታ አለው? የእናንተን ሐሳብና ኮሜንት እንድትሰጡኝ ይፈልጋለሁ። ቴዲ አፍሮ አዲሱን አልበምስ እንዴት አገኛችሁ? ለቁራዎች ተተን ስራችንን እንቀጥላለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ።
ጠቅላይ ሚኒስትር አብይ አህመድ ይህንን ያሉት ትናንት ሚያዝያ 11 ቀን 2018 የገበታ ለሀገር መርሃ ግብር አካል የሆነውን የሃሮ ደንዲ ሎጅን በይፋ መርቀው ከፍተዋል። ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው እንደዚህ አይነት ልማት ሲሰራ መትጋት አለመፈለግና ቅናት ሊሆን ይችላል ያሉ ሲሆን አባቶቻችን በደም ሀገር ሰርተው አቆይተዋል። እኛ ደግሞ በላባችን ኢትዮጵያ መገንባት እንችላለን። ነገር ግን ከዚህ ውጭ ያለው አካሄድ እምብዛም አያዋጣም በማለት ገልጸዋል። ጠቅላይ ሚኒስትር አብይ በኦሮሚያ ክልል ከወንጪ 13 ኪሎ ሜትር ርቀት ላይ የተገነባውን ሃሮ ደንዲ ሎጅን መርቀው በከፈቱበት ወቅት ከአባቶቻችን ነፃነትን መጠበቅ ተምረን በተግባር አሳይተናል። ከአባቶቻችን በብዛት ያላየነው በላብ በደም እንዲሁም በፖሊሲ ሀገር ሊገነባ እንደሚችል የነበረውን ውስንነት ማሳካት ችለናል ብለዋል። በልማት ጉዞ ላይ የሚሰነዘሩ ትችቶችና መሰናክሎች በንስርና በቁራ መስለው የገለጹት ጠቅላይ ሚኒስትር አብይ አህመድ ጩኸትንና ለቅሶን ለቁራዎች ትተን ስራችንን እንቀጥላለን ሲሉ ገልጸዋል። እንደዚህ አይነት ስራ ሲሰራ ቅናት ሊኖር ይችላል፣ መትጋት አለመፈለግ ሊኖር ይችላል፣ የገንዘብ ውስንነት ሊኖር ይችላል። ይህንን ነገር በአጠቃላይ ውጤቱ የመለካት አቅም ውስንነት ሊኖር ይችላል። እንደዚህ ያለውን ጉዳይ ራዕይ ያላቸው ሰዎች፣ ስራውን የሚሰሩ ሰዎች ማየት ያለባቸው በእነሱ ልክ ነው። ማጠቃለያ እንዲሆነኝ እንደዚህ ያለውን ስራ ጠቅለል ለማየትና ወደፊት ለመወንጨፍ የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነውም አይለውም። ሙከራህ ምንድነውም አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ተፈጥሮ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን፣ ወደ ከፍታችን እንበራለን። ጠቅላይ ከፍታን ለንስር ዝቅታን ለቁራ ንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነውም አይለውም። ሙከራህ ምንድነውም አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ተፈጥሮ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን።
ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። ሰዎች የንስር እይታና ምልከታ ካላቸው በንስር ልክ ለመመላለስ ባዩትና በያዙት መንገድ መጓዝ ያለባቸው። ያ ሲሆን ብልጽግና ማረጋገጥ ይቻላል። በቱሪዝም ሴክተር 100% ያቀርነው አሳክተናል። 100% ከዚያም በላይ ማለት ይቻላል። ለምሳሌ ባለፉት 9 ወራት ኢትዮጵያ ውስጥ የነበረው ኢንተርናሽናል ኩነት አምና ዓመት ሙሉ ከነበረው ይበልጣል። ቱሪዝም አድጓል። በሎካሊም ኢንተርናሽናልም ይቀጥላል። ኮፕን ጨምሮ በጣም ሰፊ ድል ከፊታችን ስላለ በመበርታት በመስራት በመልፋት በውጤት ተቋም በማጠናከር አቅም በማጎልበት ወደፊት መጓዝን ብቻ ማሰብ ተገቢ ይሆናል።